አሁን ያላገባው ሰው እንዴት ነው እኔ ያላገባም ብሎ የኔን አላገባም ወስዶ አላገባም የሚለው? ሌላዋ ሴት ያላገባችው ሴት እንዴት ነው የኔን አላገባም የሚል ድምፅ ወስዳ አላገባም የምትለው? በጣም ትልቅ ነገር ሚስ ያደርጋሉ። በጣም ነው። አሁን እንዴት እናንተ ስለ ትዳር ታወራላችሁ ሊሉን ይችላሉ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። የትዳርን መልካምነት ክቡርነት እናውቃለን። ማንም ሰው እኔ ጸጉሬ እንደዚህ ያበጥሬ ምናምን ነው የሚያውቀኝ። እሷ ጠዋት ስነሳ ጸጉሬ ተንጨብሮ ምናምን ታየኛለች። እኔም አያታለሁ ያለ ሜካፕ። ማንም ሰው እኔን በፒጃማና በነጠላ ጫማ ሊያየኝ ይችላል። እሷ ግን ታየኛለች። አሁን እንዴት እናንተ ስለ ትዳር ታወራላችሁ ሊሉን ይችላሉ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። የትዳርን መልካምነት ክቡርነት እናውቃለን። ስለዚህ አሁን ጥቂት የትዳርን በረከቶች እንመልከት። አንደኛው the blessing of oneness የሚባል ነው። አንድ ይሆናሉ የተባለው ሁለቱ ባልና ሚስቱ አንድ ይሆናሉ። ወላጆቻቸውን ይተዋሉ። ሁለቱ አንድ ይሆን ሌላ ቦታ ዋነስ የምታገኝበት ቦታ የለም እና አንድ የመሆን እድልን የምታገኝበት ቦታ ትዳር ነው። አንድ ይሆናሉ የሚለው በጣም ትልቅ ኮንሰፕት ነው። ሁለተኛው the blessing of togetherness ይባላል። ሁሉ ጊዜ አብረው ናቸው። ጓደኛሽ ይመጣል ይሄዳል፣ ያክስትልሽ ልጅ ይሄዳል ይመጣል ይሄዳል። አብሮሽ ያለው ማን ነው? ባልሽ ነው። ቱጌዘርነስ አብረው ናቸው። ስለዚህ ይሄ በረከት ነው። the blessing of togetherness ይባላል። እዛ blessing of friendship ደግሞ አለ። ስታገቢ እናንተ ትዳር አያስፈልግም የምትሉ ሰዎች ስታገቢ ጓደኛ ነው የምታገኘው፣ ቋሚ ጓደኛ። ሚስቴ ጓደኛዬ ነች፣ ባልሽ ጓደኛሽ ነው። ጥሩ ጓደኛ የምታወሪው፣ የልብሽን የምታወሪው፣ ሐሳብሽን የምትገልጭለት እንደ ጓደኛ የሚሆንሽን ሰው ነው የምታገኘው። ባል ብቻ አይደለም ትዳር የሚሰጥሽ ጓደኛም ነው። እነዚህ በረከቶች አሉት ትዳር በጣም። ከዛ አራተኛው the blessing of love ይባላል። ፍቅር የምታገኝበት ቦታ ነው። ፍቅር ያለበት ትዳር ከሆነ ፍቅርን በየቀኑ ጠዋት ማታ የምትመገቢበት ቦታ፣ የፍቅር እንክብካቤን የምታገኝበት ቦታ። እንደ ትዳሩ ይለያያል እንግዲህ እና ኖሪሽ የምትደረጊበት የፍቅርን የምትጠግቢበት ቦታ ነው ትዳር ማለት። በጣም ብዙ በረከቶች ነው ያሉት። the blessing of dependence ይባላል። ዲፔንድ ምርኩዝ ነው የሚሆንሽ የትዳር ጓደኛሽ። ባልሽ ምርኩዝ ነው የሚሆንሽ፣ ለእኔ ደግሞ ሚስቴ ምርኩዝ ነው የምትሆነኝ እና ዲፔንድ አደረግባታለሁ፣ ተማመንባታለሁ። ጥሩ መደገፊያ ነው የምትሆነኝ። ባልሽ ጥሩ ድጋፍ ነው የሚሆንሽ። ይሄ አስደናቂ እኮ ነው። በጣም እኮ ልዩ ነው። ሌላ ቦታ የማታገኘው። እኛው the blessing of authenticity ይባላል። ምን ማለት ነው? ሬስቶራንት ሄጄ እንዴት ነው የምበላው? ምግብ ስበላ ከሰዎች ጋር ቀስ ብዬ ሹካ አንስቼ እንደዚህ ቆርጬ ምናምን ተጠንቅቄ ከዛ ቁጭ አድርጌ እንደገና አንስቼ ምናምን አይደል? ቤትስ ሚስት ያጠገብ እንዴት ነው የምበላው? ሚስት ካለች ይደፈለኩ አይደል? አንቺም ባልሽ ጋር እንደዛ ነው የምታረጊው። ርቦሽ ከሆነ እንደው ለመጠንቀቅ አትሞክሪም፣ ደራበሽ ነው የምትበይው። አውተንቲሲቲ የሚባለው ያ ነው። ማንም ሰው እኔን በፒጃማና በነጠላ ጫማ ሊያየኝ ይችላል፣ እሷ ግን ታየኛለች። ማንም ሰው እኔ ጸጉሬ እንደዚህ ያበጥሬ ምናምን ነው የሚያውቀኝ። እሷ ጠዋት ስነሳ ጸጉሬ ተንጨብሮ ምናምን ታየኛለች። እኔም አያታለሁ ያለ ሜካፕ። አውተንቲሲቲ ማለት እሱ ነው። እንዳለች የተፈጠረችውን ሴት ነው ማየት ያለምንም ተጨማሪ። እሷም እንደዚህ ጠዋት ተነስታ እንደዚህ ጸጉሩን ያስተካከለ ምናምን ሰውዬ ሳይሆን ጸጉሩ ጭብርር ያለ ነጠላ ጫማ ያደረገ ፒጃማ ያደረገ ሰውዬ ነው የምታየው። አውተንቲሲቲ እውነተኛ ማንነትሽን የሚያየው ባልሽ ነው። እውነተኛ ማንነቴን የምታየው ሚስቴ ነች። ይሄ አይገኝም። በቃ ራስሽን የምትሆኝበት ቦታ ነው። ስምንተኛ the blessing of vulnerability የሚባለው። blessing of vulnerability ምንድነው? መሸነፍሽን የምታሳይበት ቦታ ነው። በቃ አትታገይም። ከፍቶኝ ከሆነ
በቃ የሆነ ስትሮንግ መሆንበት ቦታ አለ። ግን የተሸነፍኩበት ቦታ ላይ ከሆነ ሚስቴ ጋር ሄጄ ባክሽ ምን ሆነ ነው ምን በቃ እንደዚህ ሆነ እኮ እንደዚህ አለኝ እኮ እንደዚህ ሆንኩኝ እኮ እንዲሰርቼ አቅርቤ ማይሆን አስተያየት ሰጠኝ። ድካሜን የምታየው እሷ ነች። አንቺም ሰርተሽ ሄደሽ ባልሽ ካለ ዲስአፖይንትድ ሆነሽ ከፍቶሽ ቨልነራብል መሆንሽ ሌላ ቦታ ማታሳዩ ሌላ ቦታ እንዲህ ብለሽ ፊናነች ጵኔል ናት ብለሽ ቀና ብለሽ ባልሽ ጋር ሄደሽ ግን ተዘረግፊለታለሽ። ይሄ the blessing of vulnerability ይባላል። ከዛ the blessing of children ልጆች ቢገኙት የት ነው? ትዳር ውስጥ ነው። ትዳር ውብ ነው። ትዳር ክቡር ነው። አሁን ልናሳይ የሞከርነው ያለው ምንድነው? እኛ ፌል አደረግን ተበላሸብን ማለት ትዳር ልክ አይደለም ማለት አይደለም። ለወጣቶችም ማግባት ላለባቸውም ሰዎች ያንን ነው እያሳየን ያለ ነው። ከዛ የልጆች አለ። ከዛ ደግሞ the blessing of sexual intimacy በነፃነት ያለ ኃጢአት ያለ ፍርሃት ያለ ጭንቀት የፍቅር ግንኙነት ያለበት ቦታ የተፈቀደ በአምላክ መኝታው ንጹህ ነው ተብሎ ፐርሚሽን አግኝተሽ የፍቅር ግንኙነት የምታገኝበትን ቦታ ነው። በጣም ክቡር ነው። እንደው አራክሰነው ከሆነኛ ይቅርታ እንጠይቃለን። በጣም የሚያስፈልግ ነው። በጣም ደስ የሚያሰኝ ነው። እኛም እኮ መጨረሻ ፌል ሲያደርግብን ፌል አደረገ እንጂ ኢንጆይ እኮ አድርገነዋል። እና አመታቶቹን እኮ ኢንጆይ አድርገናቸዋል። ልጆቻችን ሲወለዱ እነዚህን ሁሉ ብሌሲንጎች አይተናል። ስለዚህ ይሄ ሁሉ ያለበት ትዳር ስለሆነ ትዳርን ማከላከል የለብንም። እንደዛ አይነት ሐሳብ አስገብተን ከሆነ በትውልዱ ላይ በዚህ ፕሮግራም እኔና አንቺ እንድናስተካከል ፈልጋለሁ። እኔ አላገባም ያልኩት 2 ጊዜ አግብቼ ስላልተሳካ እንደገና ደግሞ ሶስተኛ ደግሞ ነገር ውስጥ አልገባም። ሶስተኛ ትዳር ውስጥ አልገባም ነው። አሁን ያላገባው ሰው እንዴት ነው እኔ አላገባም ብሎ የኔን አላገባም ወስዶ አላገባም የሚለው? ሌላዋ ሴት ያላገባችው ሴት እንዴት ነው የኔን አላገባም የሚል ድምፅ ወስዳ አላገባም የምትለው? በጣም ትልቅ ነገር ሚስ ያደርጋሉ። በጣም ትልቅ ነገርና የኔ ምክንያት ያ ነው። በቃ አንዳንድ የህይወት ኤሪያ አለ የማይሆንበት። ለነሱ ግን ማግባት ጥሩ ነው። ትክክለኛውን ሰው በትክክለኛው ጊዜ ሲመጣ ማግባት በጣም ጥሩ ነው። ትዳር እጅግ በጣም ጥሩ አንሌስ የተወሰኑ ኤክሰፕሽንስ አሉ። ለምሳሌ ካህናት ሆነው ለምሳሌ ካቶሊክ ፕሪስቶች አያገቡ፣ ሃይማኖት የሚደነግገው ነው። የተዋህዶ ደናግላን አሉ፣ እነሱ አያገቡ። እነዚህ ናንስ መነኩሴዎች እነሱ አያገቡ። አንዳንዶች ደግሞ የተለየ ምርጫ ያላቸው ደግሞ ሰዎች አሉ። በምርጫ ከመጀመሪያው አላገባም ብለው ምርጫቸውን ታከብሪያለሽ። ከዛ በተረፈ ግን ይሄ ሁሉ በረከት ያለበት ይሄ ሁሉ ጓደኝነት፣ ልጆች፣ ፍቅር፣ ድካምሽን የምታሳይበት ኦተንቲክ የምትሆኝበት አንድ በጣም አስደናቂ ከአምላክ ከፈጣሪ የተዘጋጀ ነው እና እንደው በአነጋገራችን ዲስከሬጅ አድርገን ከሆነ ትዳርን ለማስተካከል ነው ዛሬ እሺ ያልኩት። ይሄን ለፍቺ ምክንያቶች የሚሆኑ ምክንያቱ ምንድን ነው? አንደኛ የኮሚኒኬሽን ችግር ነው። የመግባባት አርጊውመንት፣ ጭቅጭቅ። በቃ ጭቅጭቅ ነምበር 1 ሁሉም ዓለም ላይ ነምበር 1 ጭቅጭቅ ነው፣ አርጊውመንት ነው። ሁለተኛ ኢንኮምፓቲብል መጣጣም ያቃተው ባህሪ፣ አንዱ ሌላው መሸከም ያቃተው ባህሪ። ኮምፓቲብል አንዱ ሌላው መቻል አለመቻል፣ እሱ ኢንኮምፓቲቢሊቲ የሚባለው ሁለተኛው እሱ ነው። ሶስተኛ የገንዘብ ችግር ያፋታል፣ ስትረስ ያመጣል። ከዛ የገንዘብ ችግሮች እንደዛ ያፋታሉ፣ ያዋጣሉ። ደስታ ማጣት፣ በትዳር ውስጥ ሆኖ ደስታ ማጣት፣ የጠበቁትን አይነት ደስታ እርካታ ማጣት። የፍቅር ግንኙነት ውስጥ ችግር ሲኖር ወይ ከሷ ወይ ከሱ ወይ ከሁለቱም የአካላዊ ፍቅር ግንኙነት ላይ ችግር በሚኖርበት ጊዜ ችግር ያመጣል። ሌላ የሃይማኖት ልዩነት ወይ ከመጀመሪያው ሃይማኖት ልዩነት ከነበራቸው ወይም ደግሞ መሀል ላይ እሷ ከቀየረች ወይም እሱ ከቀየረ፣ አሁን ብዙ አለ እንደ አይነት። ከዛ
ከቤተሰብ ጋር ከዘመድ አዝማድ ጋር የሚፈጠሩ ችግሮች ዲስአግሪመንትስ፣ ለምሳሌ ከሚስት እናት ጋር ከባል እናት ጋር ከአማት ጋር እንደዚህ ከዘመዶች ጋር የሚፈጠሩ ነገሮች በጣም አሁንም ሳጠና አንዱ በጣም ትኩረት የነበረው ይሄ ነበር። ብዙ ችግር የነበረበት ልጆችን በተመለከተ አለመግባባት አለ። ከዛ ይሄኛውም ነጥብ በደንብ ነው ያገኘሁት። ኤክስትራማሪታል አፌርስ፣ ከጋብቻ ውጪ መቅበጥ። ባል ይሄዳል፣ አንዳንድ ሚስቶች ይችላሉ፣ አንዳንዶች እንዲህ አይነት ናንሴንስ አይቀበሉ ይፈታሉ። እና እንደዚህ አይነት አለ። እዛ ጭካኔ አለ። እንደ ፋክተር ደግሞ ሌላ የሚታየው የእድሜ ልዩነት፣ ሰፊ የእድሜ ልዩነት በሚኖርበት ጊዜ ትንሽ የጀነሬሽን ጋፕ ሲኖር እሱ የሚያስበው እሷ ወይም ደግሞ እሷ ታላቅ ከሆነች ደግሞ እሱ የእድሜ ልዩነትም አለ። አለመማር፣ በትዳር አካባቢ አለመብሰል፣ ትዳር ምን እንደሆነ አለመረዳት፣ ተረድቶ አለመግባት፣ ይህም ደግሞ እንደዚህ ነው። አልኮሆሊዝም፣ መጠጣት ብዙ። እኔም ደግሞ ስሰራ ጥናቱ ላይ የቤተሰብ ጣልቃ ገብነት በጣም ነበር። አልኮሆሊዝም፣ ይጠጣል። በምን ተለያያችሁ? ይጠጣል። አቆማልኩት፣ እምቢ አለ። ከዛ መጠጥ ትዳር ያፈርሳል። ከዛ ተጨማሪዎቹ ደግሞ ሲጋራው፣ ጫቱ ምናምን ካለ ደግሞ ይባሳል። ከዚሁ ጋር ተያይዘው ጋምብሊንግ፣ ቁማር፣ ፐርሰናል የማውቃቸው አሉ። ለዛውም አሜሪካ፣ ካናዳ እነዛ ቦታዎች ቁማር ቦታ በቀላሉ ያስገቡሽና ከዛ መውጣት ያቅትሻል። እየወሰደ እዛ ይላል፣ በቃኝ ትላለች። በዚህ የተፋቱ ብዙ ሰዎች ያውቃሉ በቁማር። ወርክሆሊዝም፣ ወርክሆሊዝም ማለት ከመጠን በላይ ስራ ማብዛት። እሱ ስራ እየሰራ ነው፣ ግን ስራውን ይወዳል። ለቤተሰብ ፕሮቫይድ እያደረግኩ ነው ይላል። የለም እሱ የለም። እና ወርክሆሊዝም ሌላው ነው። ሌላው እኔም በራሴ ያየሁት ማለት በጥናት ያየሁት ቅናት፣ ጥርጣሬ፣ ሰስፒሽን እና ጀለሲ። ቅናት ዝም ብሎ ማሰብ፣ ከማጋ ነው ከማጋ ሄደ፣ ለምን አናገረችው፣ ጸሐፊው እንዴት ነው ሰላም የምትለው በቀደም ያየኋት ዕለት። ቅናትና ጥርጣሬ በጣም አፍራሽ ነው። ሌላው ኃላፊነት አለመሰማት። በጣም ያሳዝኑኝ ምክንያቶች ደግሞ አሉ። እሱም መሰለሽ ልጅ አለመውለድ በጣም ያሳዝናል። ልጅ አልወለደችም ብሎ ቤተሰብ ይጠብቃል። አንዳንዴ ችግሩ እሱ ጋር ነው እኮ። ከዛ ይፋቱና ሌላ ሚስት አግብቶም አሁን እምቢ ሲለው ያውቃሉ ካልተመረመሩ በስተቀር። ግን በልጅ ምክንያት የሚፋቱ አሉ፣ ልጅ መውለድ ባለመቻል ምክንያት። ይሄ ግን በጣም የሚያሳዝን ነው። ሌላው ረዥም ሎንግ ዲስታንስ ሪሌሽንሺፕ፣ እሷ አሜሪካ፣ እሱ ኢትዮጵያ፣ እሱ ካናዳ፣ እሱ አዲስ አበባ፣ ለአመታት ብዙ ቀዳዳ ይፈጥራል። ብዙ ጊዜ ይለያያሉ፣ መጨረሻቸው ጥሩ አይሆንም። ሄዶ እንኳን ሲገናኙ ከዛ የመፋታት እድላቸው ሰፊ ነው። ምክንያቱም ጂኦግራፊካሊ ተለያይተው ረዥም ጊዜ ያሳልፈዋልና እሱም ይህንን ያመጣል። ኢቨን ተጋብተውም ቢሄድ የአእምሮ ችግርም አለ፣ ከእሱ ጋር የተያያዘ አለ። ብዙ ናቸው እንግዲህ። ከውጭ ልጅ መውለድ ብዙ አለ። ይህም እኔ አሁን ያየሁት ላይ ነበረ። ከውጭ ይወልዳሉ፣ ከዛ በኋላ ይታወቃል። መጀመሪያ ትቀበላለች፣ ግን መቀበል ይቸግራታል። እችም ሴቷ በድብቅ አትወልድም፣ ወንዱ ነው። እነዚህ ለፍቺ የሚያዋጡ ናቸው። ፋክተርስ ናቸው፣ ኮንትሪቢዩቲንግ ፋክተርስ ናቸው። እና ሰዎች የሚፋቱት ቤዚካሊ በእነዚህ ምክንያቶች ወይም እነዚህ ሲደመሩ እና በእነዚህ ምክንያቶች